ሊጋጭ ይችላል። እሱ ግን የልጆቹን እናት ነው እያዋረደ እየሰደበ ቪዲዮ እየለጠፈ ያለው። ማንም የሚጠይቀው የለም። ቀን በቀን ኮመንት በተጻፈለት ቁጥር እየወጣ ያዋርዳታል። አይኑ አውቃለሁ። ክሳቸው በህግ የተያዘ ነበረ። ፍርድ ቤት ተፈርዶላቸው ልጆቹ ተቆራጭ። ቢገርማችሁ ጋይስ ተቆራጭ እንኳን አይሰጣትም። ለልጆቹ ተቆራጭ ተብሎ የተቀመጠለት የተወሰነበትን ብር አይሰጣትም። ልጆቹን የምታሳድገው እሷ ናት። በእውነ ጊዜ መጥቶ ይወስዳቸውና ቪዲዮ ይቀርጽና እሱ አብረውት እንደሚኖሩ አድርጎ አክት ያደርጋል። ልጅቷ አትናገርም። ባይዘው መሯት ማለት ነው። ብቸኛ ናት። እዚህ ማንም የላትም። ማንም ሰው የላትም። እሱ ከእናቱ ጋር ነው የሚኖረው። ቤት ወንድሞች ምናምን ገለመለ ያሉ። ቄራ ምን ጋራዥ አጠገብ ነው የሚኖረው። አድራሻውን ለምትሉኝ እኔ ሙሉ አድራሻ ሰጣችኋለሁ ከፈለጋችሁ ማለት ነው። ስለዚህ የህግ አስከባሪዎች በሚዲያ እንደዚህ ስትባባሉ ነው። አዲስ አበባ ላይ ቁጭ ብሎ ማንንም መዝለፍ አይችልም። እዚሁ ተቀምጦ ከሀገር ማዶ ካሉት ጋር ልንዘላለፍ እንችላለን እየነኩን። አገር ላይ ተቀምጦ ልጆቹን ይዛ የምታሳድግ እናት ግን በዚህ ምክንያት እያዋረዳት እየሰደባት ያውም የእሱን ልጆች ይዛ ለማሳደግ ሚዲያ ላይ ተገስጣ ያለችን እናት በዚህ ደረጃ ሲዘልፋት ዝም ልትሏት አይገባም። ታገስ ነው። ምክር ስትሰጠው ስድብ ነው። እናታችሁ እንደዚህ ትሁን፣ ሸርሙጦች እንደዚህ አንቺ እንደዚህ ነሽ እንትን አድርገሽ እንደዚህ ያለ የሚያስጠላ ጎዳና ተወልዶ ጎዳና እንዳደገ ልጅ አፉን ይከፍታል ሚዲያ ላይ። ለሱ አንድ ጥፊ ወይም አንድ እንትን የሚያደርገው ሰው ጠፍቶ አይደለም። በነገራችን ላይ እናትየው ያሳዝናሉ። እኔ እንደውም የሆነ ጊዜ ሁኔታ የተሳሳተ ኢንፎርሜሽን ሰጥቶኝ ሹፌር ምናምን አረ በህይወት ዘመኑ ስራ ሰርቶ አያውቅም። በህይወት ዘመኑ እናቱ ላይ ተቀምጦ እማዬ ሽሮ አለ፣ እማዬ ብረት ድስቱን ልፋቀው፣ እማዬ የሙቁን ቂጥ ልላሰው እያለ የሚኖር አንተ ነህ የአዲስ አበባ ልጅ አራዳ ነኝ የምትለው። ከዛም በኋላ የወለደችልህን የሁለት ልጆች እናትን ዛሬ ሶሻል ሚዲያ ላይ ወጣ ጌም ስትጫወት ከሰዎች ጋር ስትግባባ በዚህ ደረጃ ታዋርዳታለህ፣ ትሰድባታለህ፣ ትዘልፋታለህ። ሀይ የሚልክ የለም። ምን አረገች ይቺ ልጅ? ህግ አይደለም እንዴ ያለያያችሁ? በቃ አብረህ እንደማትሆኑ አብረህ እንደማትዘልቅ ፍርድ ቤት ወስኖላት የለ እንዴ? ተለያይታችሁ የለ እንዴ? ምን አርጊ ነው የምትላት? ምንስ ብታደርግ ምን አገባ? ምን አባ አገባ? እኔ ጥያቄ ነው የምጠይቀው። እንደዚህ የምታደርጉ ወንዶች አንድ ሚስት አልፈልግህም ብላ ፍርድ ቤት ካቆመች አልፈልግህም በቃ እናንተን ፈታለች እና ሌላ ወንድ ጋር ላትሄድ ነው እንዴ? ምን ነው ሞልክሳለች? ቆርባለች? አልገባኝም። እኔ እኮ በጣም እኮ ነው ጋይስ የሚገርሙኝ። ጌታ ከአንተ ጋር አብሮ ያላስቀጠላት ባል መሆን ስላልቻልክና ወንድ መሆን ስላልቻልክ ነው። አለቀ። ማስተዳደር ስላልቻልክ ነው ጥላ ሄደችው። ሂደ ጓደኞች ጋርና ሚዲያ ላይ የምታወራው ወሬ ከእውነት የራቀ ነው። ልጆቹ እሷ ጋር ነው ያሉት። ልጆቹን የምታሳድጋቸው እሷ ናት። በረፍት ሰዓት ትወስዳለህ አንተ ቪዲዮ ትሰራለህ። ከዛም ልጆችህን ጥላብህ እንደሄደች አድርገህ ትናገራለህ በአካውንት። አላልፍ ሲለ ደግሞ እሷ በምታረጋቸው እያንዳንዱ ነገሩን ትዘልፋታለህ፣ ቪዲዮ ትሰራባታለህ። ማንም የተናገረ የለም። ምን ታርግ ይች ልጅ? ምን አርጊ ነው የምትላት? ምን ምንድነው ማለት አልገባኝም። ኮሜንት እኔ በነገራችን ላይ ነገርኳችሁ። ሁሉም በጊዜ ጉዳይ ሁሉም ይጠየቅበታል። አይኗቃለሁ ግን አንዳንዴ የምትተውት ሰው አለ። አሁን የሆነ ሰዓት ላይ ሚዲያ ላይ በሚያደርገውና በሚሰራው አክት ቪዲዮ ስትሰሩለት ይመጣና የሱ ቢጤ ይዟቸው የሚመጡት ሴቶች ራሱ ከመንገድ ላይ የሚቆሙ ሴቶች ነው የሚመስሉት። እነዚህ ተቆጣጣሪ የሌላቸው ሃይባይ የሌላቸው ዝም ብሎ ይዟቸው አፍሶ ቤቱ ይዞ ገብቶ ቪዲዮ ለመስራት ብሎ የሚያስቀምጣቸው ሴቶች እንደዛ ነው ሴቶቹ ራሱ የሚመስሉ። ከዛም
ሚዲያ ላይ ምክንያቱም በጣም ነው የሚያስቃችሁ። 2,400,000 ተከታይ አለው። ለምን እንደዚህ ታደርጋለህ ምናምን ብላችሁ ስትናገሩት ይመጣና የሚሳደበው ስድብ በጣም ያስጠላል። በጣም ነው የሚሳደበው። በጣም ነው የሚያስጠላው። እና ነገርኳቸው የሆነ ጊዜ እኔ እንደዚህ ብዬ ስለራሴ መውራት አልፈልግም። እና ከዛም ሂደው ምናምን ሲሉ እናትየው በጣም ነው የሚያሳዝኑት። በጣም ማለት ነው። አንዳንድ ልጅ አለ አይደል የቤተሰብ ዕዳ የቤተሰብ ሸክም። ደሃ እናት ኑሮክ ደሃ እናትን አሳዝና አንተ ችግር ሲደርስብህ ያቺ ደሃ እናትህ አንተን ለመጠየቅ ተመላልሳ አንተን በዚህ እድሜ እናትን በመጦሪያ ሰዓት እናት አንተን እየጦሩ ካንተ ይልቅ እናት ስላሳዘኑ ነው ባይዘው። ግን ደግሞ እንደዚህ ሚዲያ ላይ ምንም አታመጡም ነገር አንተን እያየ አንዱ ልክ ያንተ ቢጤ ደነዝ ወንድ ተነስቶ የገዛ የልጆቹን እናት በዚህ ደረጃ ሲያዋርድ ኢትዮጵያ ህግ የለማ ምን ችግር አለው እንድትባል ነው። ህግ አለ። የህግ አካላቶች ይሄን ልጅ ቼክ አድርጉት። በፍርድ ቤት ኬዛቸው የተያዘ ነው። ተቆራጭ አድርግ ተብሎ ተቆራጭ አያረግላትም። ልጆቹን መጥቶ ይወስዳል። ቪዲዮ ይሰራባቸዋል። እናታቸው መለመናቸው ለልጆቹ ብሎ ለልጆቼ ብሎ ነው ይላል። ልጆቹ እሱ ጋር አይደለም የሚኖሩት እሷ ጋር ነው። ልጅቷ ከሱ ወጣ ቤት ተከራይታ ልጆቿን ይዛ እያሳደገች ነው። ቲክታክ ላይ መታገም ስትጫወት ገንዘብ የሚሰጧት እንደዚህ ነው እያለ ይዘልፋታል፣ ያዋርዳታል፣ ይሰድባታል። እሷ የድሮ ሚስቴ ጋር የምትሄድ ወንድ የአህያ እንትን ውስጥ እንደመግባት ይቆጠራል። በጣም የሚጸይፍ ንግግር ነው የሚናገራት። የማይላት ነገር የለም። ልጅቷ ሂዳ ህግ ቦታ ጠይቃለች። ማንም ይጠይቀው የለም። እናት ናት፣ ሴት ናት። ነገ የሆነ ነገር ቢያደርግባት የሆነ ነገር ብትሆን ማን ነው የሚጠየቀው? ስለዚህ ይሄንን ነገር ልትመለከቱት ምን እንዴ! በነገራችን ላይ ቤተሰብ ተፋተው እኮ ተለያይተዋል እኮ በፍርድ ቤት እኮ ነው የተለያዩት። በፍርድ ቤት እኮ ተለያይተዋል እኮ። ግን ምንም 0.5 ሳንቲ አያደርግም። ለቪዲዮ ሲል ልጆቹን ይወስዳል መጥቶ ማለት ነው። ቪዲዮ ይቀርጽና እንደውም የሆነ ቀን ልደቱን ሲያከብር እንዴ የልጆቹን ልደት ያከብራል እንዴ ምናምን ቢስቴክ ቪዲዮ ሊሰራባቸው ልደት አከበርኩ ብሎ ቪዲዮ ሰርቶ የሆነ ሊያሰድበኛል። ከድሮ ጀምሮ ካያችሁት ሚዲያ ላይ ሲመጣ የሚሰራው ቪዲዮ ደማችሁን ቀጥ ያደርጓል። አንደኛ ነገር ይሄ ሁሉ ተከታይ ያገኘ ሰው በሚዲያ ይሄ ሁሉ ህዝብ የሚከተለው ሰው እንዲሰራው ኮንተንት በጣም ነው የሚያናድዳችሁ። ከሷ ጋር ሆኖ ቢሰራ ይሄ ላይክ ብስጭት የሚያደርግ ቪዲዮ ታውቃላችሁ። ብስጭት ንድድ የሚያደርግ ቪዲዮ፣ አንጀታችሁን ቅጥል የሚያደርግ ቪዲዮ። ከዛ ቪዲዮ አይታችሁት መታችሁ ስትናገሩት እናታችሁ እንደዚህ ትሆን እያለ ቪዲዮ ይሰራል፣ ይሰደባል፣ ሸርሙጦች ምናምን ይላል። እሱ የለመድከው ነው። ሰው እንደ ኑሮ ነው አነጋገሩ። ለማንኛውም ስነ ስርዓት ይኖርክ። በዚህ አጋጣሚ አሁን ደግሜ ነው የምነግረው የህግ አካላቶች ይሄን ልጅ ተመልከቱት። አቤል ይባላል። አቤል ዱርዮ ይባላል። የሚሰራው ቪዲዮ የሚስቱን ቅስም የሚስቱን